ላለፉት 79 ዓመታት የኢትዮጵያን ሰንደቅ አንግቦ መላው ዓለምን በአየር ትራንስፖርት ሲያስተሳስር የኖረው አንጋፋው የኢትዮጵያ አየር መንገድ ግሩፕ አሁን ላይ በ10 ቢሊዮን ዶላር አውሮፕላን ማረፊያ በቢሾፍቱ አቡሲራ ለመገንባት እንቅስቃሴ ላይ ይገኛል። አየር መንገዱ ለዚህ የ10 ቢሊዮን ዶላር ኢንቨስትመንቱ የፋይናንስ ምንጭ ለማግኘት የሚያስችለውን ሂደት የጀመረ ሲሆን ለተለያዩ ዓለም አቀፍ የፋይናንስና ልዩ ተቋማትም የተቋሙን ስኬትና የግንባታ ውጥኑን በዛሬው ዕለት አብራርቷል። ፕሮጀክቱን በተመለከተ ዝርዝር ውይይት የሚካሄድበትና ፕሮጀክቱ የቅድመ ዝግጅት ስራው በጣም በከፍተኛ ደረጃ የተፋጠነ ነው ያለው። የመለሶ ማቋቋም ስራው ኦልሞስት እያለቀ ነው ያለው። አሁን የቅድመ ፕሮጀክት የሳይት ክሊሪንግ ፕሮጀክቱ በቅርቡ የሚጀመር ይሆናል በክቡር ጠቅላይ ሚኒስትራችን ይፋ ከሆነ በኋላ ማለት ነው። ስለዚህ ዋናው ፕሮጀክት ፋይናንሲንግ round table ውይይት ነው ያደረግን ያለነው። The Bishoftu International Airport will not only serve Ethiopia. የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ኢትዮጵያውያን ብቻ አይደለም የሚያገለግለው ይልቁንም አፍሪካውያንን ጭምር ነው። በተለይ የአፍሪካን አህጉር ከተቀረው ዓለምም ሆነ ሌላውን ዓለም ከአፍሪካ ጋር በማስተሳሰር ሚናው የጎላ ነው። የኢትዮጵያ አየር መንገድ ግሩፕ እውነተኛ የፓን አፍሪካን አየር መንገድ ስለመሆኑ ማሳያው የአፍሪካን አህጉር በማህበራዊና ኢኮኖሚያዊ መስኮች ማስተሳሰር መቻሉ ነው። The African continent. በቢሾፍቱ የሚገነባው ዓለም አቀፍ አውሮፕላን ማረፊያ የፓን አፍሪካኒዝም እሳቤን ለማቀንቀንና እውን ለማድረግ አይነተኛ ሚና ይጫወታል። የፕሮጀክቱን የፋይናንስ አቅርቦት የማስተባበር ኃላፊነት የወሰደው የአፍሪካ ልማት ባንክም ፕሮጀክቱ እውን እንዲሆን ቁርጠኝነቱን አረጋግጧል። The African Development Bank የአፍሪካ ልማት ባንክ እንደ ዓለም አቀፍ የፋይናንስ አፈላላጊ ኃላፊነት እንደተሰጠው ተቋም ፕሮጀክቱ እውን እንዲሆን ፋይናንስ በማፈላለግ ሂደት የተጣለበትን ኃላፊነት በቁርጠኝነት ይወጣል። በተለይ ዓለም አቀፍ ባንኮችና የፋይናንስ ተቋማት በተገኙበት ስለ ፕሮጀክቱ የቀረበው ማብራሪያ በተጨባጭ አየር መንገዱን ስኬትና አመኔታ ከፍ የሚያደርግ ስለመሆኑ በመርሃ ግብሩ ተመላክቷል። ባንኮች አሉ፣ የተለያዩ የመንግስት የልማት አበዳሪዎች አሉ፣ ኤምባሲዎች አሉ፣ የኮንስትራክሽን ካምፓኒዎች አሉ። እነዚህ ዛሬ እዚህ ተሰብስበው ፕሮጀክቱ ምን ይመስላል ኦሬዲ አብዛኛዎቹ በተለያየ መንገድ ኢንፎርሜሽኑን አግኝተዋል። ግን ዛሬ ኦፊሻል ወይ ደግሞ ግልጽ በሆነ መንገድ እየነገርናቸው ነው ስለ ፕሮጀክቱ። እኔ እንግዲህ በፋይናንስ ቢዝነስ ብዙ አመት ሰርቻለሁ። አፍሪካ ውስጥ ብዙ እንሰራለን። በጣም ሬር ነው የአፍሪካ ፋይናንስ አድርጉ ብሎ ከውጭ ምታው በሙሉ የውጭ ኢንተርናሽናል ባንኮች ናቸው። ዓለም ውስጥ ያለ ባንክ በብዛት መጥቷል። ዛሬ የአሜሪካን ባንኮች መጥተዋል፣ የዩሮፒያን ባንኮች መጥተዋል፣ ኤዥያን ባንከሮች መጥተዋል። ይሄ ሬር ነው አፍሪካ ውስጥ እና ይሄ የሚያሳየው አንደኛ ለኢትዮጵያ ኤርላይንስ ያላቸውን እምነት ነው። የዚህ ፕሮጀክት እውን መሆን ደግሞ ለኢትዮጵያ ኢኮኖሚ እድገት ያለው ፋይዳም ከፍተኛው ነው። 10 ቢሊዮን ዶላር ፕሮጀክት አፍሪካ ውስጥ ሬር ነው። እንደውም በጣም ሰምተምናና ምናልባት ይሄ ናቹራል የማይኒንግ ኦይል ኤንድ ጋስ ዲልስ ምናምን ካልሆነ በስተቀር በኢንፍራስትራክቸር ደረጃ በፋይናንሱ ደረጃ በጣም ትልቅ ነው። ሁለተኛ ደረጃ ኢትዮጵያ የአፍሪካ የኢንቨስትመንት ማዕከል ወይም ሀብ ለመሆን ፖዚሽን እያደረገች ነው። የአዲስ አበባ መለወጥ አይተናል። አገሪቱ ውስጥ የሚንቀሳቀሱ ብዙ ነገሮች ማኒፋክቸሪንግ፣ ግብርና፣ ብዙ ነገሮች ኤክስፖርት እንዴት እንዳደገ አይተዋል ባለፈው ዓመት። እሱን ለማስቀጠል ከፈለግን እንዲህ ያሉ ሜጋ ፕሮጀክቶች ያስፈልጉናል። ይሄ ኢኮኖሚ ብዙ ጊዜ እኛ አይደለም የሌሎች የውጭ ኢንቨስተሮች የውጭ አናሊስቶች የሚሰሩትን ጥናት በመናይበት ጊዜ በትሪሊዮኖች የሚደርስ ኢኮኖሚ እንሄዳለን የሚል አቅጣጫ ላይ ያለ ኢኮኖሚ እስከሆነ ድረስ ማሰብ ያለብን በዚህ ደረጃ ነው። የአውሮፕላን ማረፊያ ግንባታው ሲጠናቀቅ በአመት 60 ሚሊዮን ዜጎችን የማስተናገድ አቅም አለው።